አባት ልጁን በምን አይነት ሁኔታ እንደማያሳድግ ነው ዛሬ የምናየው። ይመቻችሁ። ሰብስክራይብ እና ላይክ እያደረጋችሁ ጠብቁ። ይመቻችሁ። ምን ሆነ ነው አባ? ወድቄ እኮ ነው አባዬ። የኔ ልጅ ስትጫወት ቀስ ብለህ ተጫወት። በኋላ የሆነ ነገር ብትሆንብኝ ማሳከሚያ የለኝም። ያኔ ጀግና አባት ወድካለሁ። እሺ ሳድግ ደግሞ አባዬ ወታደር ሆኜ እጠብቅሃለሁ። አይ የኔ ልጅ ጀግና እኮ ነሽ። ዮኒ ሰላም ነው ወይ ቴዲ? ባለፈው እኮ የተወሰነ ገንዘብ ልሰጥ ብዬ እነሱ አቻክሎኝ ነው። አረ ችግር የለውም ቴዲዬ፣ ያው እነሱም እኮ ጓደኞቼ ናቸው ይብሉ። ግን በቸገረኝ ሰዓት መጡብኝ። ይኸው ነጀት ከጠቀመችሽ በጣም አመሰግናለሁ። እሺ ቴዳ። ዮኒ ካላስቸገርኩ የሚጠጣው ታመጣልኛለህ? እሺ እሺ አመጣለሁ። በርታልኝሽ፣ እንተጋገዛለን። እንደነገርኩ ለስራም የሚሆን ቦታ ነው ይሄ ቦታ። አራቋለሁ። እዚሁ አልነበርኩ እንዴ? ዛሬ ቀብድ ከፍለ ነገ መግባት ትችላለህ። ቆይ ምንድነው? እላያችን ላይ ሊያከራዩብን ነው? 2 ሳምንት በሙሉ ታገስ። አንተ ጋራ ክፈል አትክፈል ሰጣ ገባ ሰለቸኝ። እንደውም ዛሬ ስፈልጎት ነበር። ዛሬም ለወሮ ልታወራ ነው? ኧረ አይደለም ጋሼ፣ ዛሬ ልከፍሎት ነው። አግኝቻለሁ። እከፈልከኝ ምን ገዶኝ? እኔ ምንድነው ሰው የምታስለፈው በባዶ ሜዳ? ሲያስተላብና ማን ነው ብሩን የወሰደብኝ? እዚህ ጋር አስቀምጬው አልነበር እንዴ? የት ነው ያደረኩት? ኧረ እባክህ ተው። አዘጋጅቼ ነበር ግን ወሰዱብኝ። እና ነገ ትቀልድብኛለህ እንዴ? አንድ ያለ ፊራሽ ያዝና ውጣልኝ። ልጅህን ብዬ ነው እስከዛሬ ዝም ያልኩ። አይኔን ማየት አልፈልግም። ቶሎ ውጣልኝ። አባዬ ራበኝ። ወይኔ መከራዬ። እንዴ ዮናስ አብልክ ጭራሽ ፍራሽ ዘመዞር ጀመርክ። አንተን ያምርብህ ቁልት ተስታቅሏላን እብደት ያምርብህ ያልታደለ ልጅ። እሺ ደስ አላችሁ? ደስ አላችሁ ወይ? ይኸው ገና ልጄ ሜዳ ላይ ወጣው። አባት እንደፈተረኝ ልጄ ፈሪ አደረገኝ እንጂ ታውቁኛላችሁ። ለልጄ ብዬ የማይገባኝ ስራ ሰራው። እሺ ከዚህ በላይ ብላድ አየሁ አይደል? የኔ ስራን ዮኒ ዝም በል። ከአንተ እነሱ ይሻላል። አንደኛቸውን አልከፍልም ነው ያሉት። አንተ ግን ወዳጅ መስለህ ጎኔ ነው ጋይ። ይኸው ለመጣሪ ሰጥቼዋለሁ። የድሃ አምላክ ይፋረዳችሁ። የድሃ አምላክ ይፋረዳችሁ። ለአምላክ አልቅሻለሁ፣ እሱ አይተወኝም። ወይኔ ልጁን መኪና ገጨው። የኔ ፍቅር በቃ አሁን እየነዳው ነው። በኋላ ደውልልሻለሁ። ቆሻሻ አውጡ። ያውና ግባ እናውጣ። ምን ዝም ብለህ ታንኳኳለህ እንዴ? በጣም ይቅርታ ወንድሜ። አተ ናንካችንም እቃ ኧረ ቀስ በል ብራዘር። ይሄንንም እንካ ወንድሜ። ተዋ፣ ይሄን እየሰበሰብኩ አይደል እንዴ? እባክህ ቆሻሻ ዝም ብለህ ሰበስብ እንዴ? ታወራለህ እንዴ? ቶሎ ሰብስብ እናውጣ። እየሰራው አይደል እንዴ? ቢያንስ እሱ ያሉትን ቆሻሾች አጠራቅመ ቀጣይ ስመጣ ወስዳቸዋለሁ። ጭራሽ መልስ ትመልስልኛለህ? ታፈላለህ እንዴ? ቆሻሻ መጥረግ ከሆነ ስራ ይኸው ጠርጋ አውጣ። እንካ። ስራዬ ቆሻሻ መልቀም እንጂ መናቅ አይደለም። ሄዳ ቅምጥላሉ ቆሻሻ። ወንድሜ ከማን ጋር ነው የምትጣላው? ከዚህ ጋር ነው። ወይኔ የኔ ፍቅር እዚህ ምን ትሰራለህ? ስራ ትተህ። ማንን ነው የኔ ፍቅር? ቆሻሻውስ? ይሄ ውሸት እየነዳው ነው አላለኝም ነበር እንዴ? ባለ 1 መኝታ የለም፣ ባለ 2 ግን ላንተ ይሆናል። ቆንጆ ቤት አለኝ። በኋላ ናና አሳይሃለሁ። እሺ ወንድሜ፣ ዛሬ ማላገኛለኝ በእናትህ የምግብና ያልከው ነው ጫጫ። ወይኔ ረሳሁት። በእናትሽ እንደምንም እስከ በኋላ አገኝልሻለሁ። እስክመጣ እዚህ ጠብቂኝ እሺ? ሄሎ። ቆይ ከአንተ ጋር ሁሌ መጨቃጨቅ አለብኝ እንዴ? ለምንድን ነው ማትልክልኝ? ይቅርታ አድርግልኝ አለቃ። አንድ ቆንጅዬ ልጅ አለች፣ እሷን ትሞክራታለህ? አረ የሆነችውን በእናትህ ለትንሽ ጊዜም ቢሆን ልሞክራት። አንድ በጣም ጥሩ ቤት አለ፣ ሰውየው ደግሞ በጣም ደግ ነው። ለምን እሱን አትሞክሪው? አረ ይሁን ችግር የለውም። በጣም ጥሩ ተከታይ። አዎ ደርሰናል። ነይ ቦስ። እሳት የላሰች ናት። የማትችለው የምግብ አይነት የለም። የፈረንጅ ትላለ፣ ያበሻ። አረ የቻይናም ትችላለች። ያው ከፈለግከው። እንዴ መሲ፣ እዚህ ምን ትሰሪያለሽ? መሲ ነው ስምሽ?
ዮናስ አንተ ጋር ነው ስራ የምቀጠረው? ውጪ እንደነበርሽ ነበር የማውቀው። ዮናስ ላይሳካልኝ ነገር ብዙ ከ5 ዓመት በፊት ምን እንዳልሽኝ ትዝ ይልሻል? በጣም ከሚቆጩኝ ነገሮች አንዱ አንተን አስቀይሜ መሄዴ ነው። ፍቅር ብቻውን ምግብ የሚሆን ይመስላል? ፍቅር ብቻውን የቤት ኪራይ የሚከፍልልን ይመስላል? ሰንፌ አይደለም፣ የአቅሜን ሁሉ እየሞከርኩ ነው። አንድ ቀን ደግሞ ያልፍልኝ። ቢያልፍልም ምኞቴ ነው። እኔን ግን ወደ ውጭ የሚወስደኝ ሰው አግኝቼ። መሄድሽ አልነበረም የጎዳኝ፣ አካሄድሽ እንጂ። በእናትህ ዮኒ ይቅርታ አድርግልኝ። አንቺ ውጭ ሄዳለሁ ብለሽ ተቀደሽ ነው እንዴ? ችግር የለውም። ውጭ የመሄድ ህልምሽን መሆን ይሆናል። እንዴት? ከ25 ዓመት በታች የዩኒቨርሲቲ ተማሪ ከሆንሽ ያንጎ $1000 ድጋፍ እያደረገ ነው። $1000? በተጨማሪ ሙሉ ወጪ የተሸፈነ የአይቮሪ ኮስት ጉዞ፣ የፈጠራ ስራ የማቅረብና ሜንቶርሺፕ እድል አለው። እና እኔ ምን ማድረግ አለብኝ? የአንጎ ሹፌር ከሆንሽና የአንጎ አሽከርካሪ ዘመድ ካለሽ የማሸነፍ እድልሽ ከፍ ያለ ነው። ሊንኩን ባዮ ላይ አስቀምጥልሻለሁ፣ እየገባሽ አመልክች። በቃ እኔ ዛሬ ኮሚሽን ይቅርብኝ፣ እናንተ አውሩ። ወይ ጉድ! ምን ትሰሪያለሽ እዚህ? እንዳትመጪ ነግሬሻል ነበር እንዴ? አው ግን እኮ አበባ ልሰጥ ነው የመጣሁት። እኔ አበባ አልፈልግም። ካምባላ እዚህ ከመጣሽ በጣም ነው የምታስደብሪኝ። እሺ የሰጠኸኝ ተስፋስ? አንዳንድ ጊዜ ተስፋም ቢሆን ይቆረጣል። በእናትሽ ልለምንሽ ካምባላ አትምጪ። ምን አይነት ልጅ ምን ሆንሽብኝ? እማዬ አይሆንም ስልሽ በግድ ልካሽኝ እሱን አስከፍቼው መጣሁ። ምን አባቴ ላርግ? ቢጨንቀኝ እኮ ነው። እንደውም ሄጄ እኔ አወራዋለሁ። አይሆንም እማዬ፣ እራሱ አንድ ቀን ሲገባ ይመጣል። ግድ የለሽም። እግርሽ ላይ ወድቆ ይቅርታ እንዲጠይቅሽ ነው ማረገው። ነይ እንሂድ። ዮኒ ቺኳ ከእናቷ ጋር መጣችልኝ። ኧረ እባክህ ዮናስ፣ አንዴ ላወራ ፈልጌ ነው። ልጄ ምን አርጋህ ነው እንዲህ የምትበድላት? ግን እኮ ማይሆን ተስፋ የሰጠሃት አንተ ነህ። ማዘር፣ ልጆትን ሳልወዳት ቀርቼ እኮ አይደለም። እና ምንድን ነው? ልጄ በጣም እየተጎዳችብኝ ነው። አሁን ትንሽ ስራ ፈትቻለሁ። ልጆት ደግሞ ከኔ ጋር ሆና እንድትጎዳ አልፈልግም። ስራ ብቻ ከሆነ ችግርህ፣ ወንድሜ መኪና አለው። ያንጎ ተመዝገብና ስራህን ስራ። ያንጎ ከተመዘገብኩ ማለት እኔ ብቻ አይደለም ለፍቅረኛ የምተርፋለሁ። እንዴት? እድሜያቸው ከ25 ዓመት በታች ለሆኑ የዩኒቨርሲቲ ተማሪዎች የያንጎ ሹፌር ዘመድ ካላቸው ወይም ደግሞ ራሳቸው ሹፌር ከሆኑ ያንጎ $1000 የገንዘብ ድጋፍ ተማሪዎችን ለመደገፍ ተዘጋጅቷል። በተጨማሪ ሙሉ ወጪ የተሸፈነ የአይቮሪ ኮስት የጉዞ እድል የማግኘትና የፈጠራ ስራዎችን የማሳየትና እንዲሁም ሜንቶርሺፕ ያገኙበታል። የዚህን የትምህርት እድል ለማመልከት ቀጣይ እስክንገናኝ በሰላም እንገናኝ። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። በዛውም ሼር አድርጉት። ይመቻችሁ።